ብዙ ምለው ነገር የለኝም ግን በመጀመሪያ ሁላችሁንም ይቅርታ መጠየቅ እፈልጋለሁ። ምንድነው የእናቶች ቀን ነው የእናንተ ቀን ብቻ ነው መሆን የነበረበት። እኔ እምቢ ብዬ ነበር አባታችን በእናቶች ፊት ይሄን ነገር ማድረግ አለብህ ማሳየት አለብህ ስላሉኝ ብቻ ነው እንጂ ዛሬ ታስቦ መዋል ያለበት የእናንተ ቀን ብቻ ነው። ስለሱ ይቅርታ ጠይቃለሁ። የኔ ትእዛዝ ነው። እናቶች ደስ ይበላቸው አይደለም ብሎ የነበረ የእናቶች ቀን ነው የብቻ ቀን ሌላ ቀን ይሁን አይደለም። እናት እኮ ልጇ ሲያድግ ደስ ይላታል። ስለዚህ በእናቶች በወላጆች ፊት ይሄን ክብር ያዩት እናቶቻችን ደስ እንዲላቸው ነው እኔ ብዬ አዝዤው ነው ትናንትና። አዎ ደስ አይልም ማለት በሌላ ምን ተናገር? እሺ ምንድነው አሁንም ወደ ራሴ ከመግባቴ በፊት ያው ይሄንን በዓል በማስተባበሩ ብዙ ነገር አድርገናል። ግን ከፍተኛው ሚና የወሰደው ሰለሞን እሱን አመሰግናለሁ። ይሄን ዝግጅት እንዲደረግ ሁሉ እኔ እንደዛሬ ደስ ብሎኝ አያውቅም። ምክንያቱም ምንድነው በየዓመቱ ስናደርግ ከዓመት ዓመት እየተሻሻልን ነው። ግን የዘንድሮ የተለየ ነበር። ገና ጠዋት ከ8 ሰዓት ጀምሮ ኪችኑ ሙሉ ነበረበት። ማንም ከዝምት በፊት መቅደሱ ባዶ ነበር። ወንዶች በኩል ምንም የለም። ምንም ስትሬስ አልነበረውም። ቆንጆ የሆነ ስራ ነው እያንዳንዱ ስራ የነበረው። ሁላችሁም እናመሰግናለን። ያው እናቶቻችን እንግዲህ በዓመት አንድ ቀን ነው መሆኑም ጥሩ ነው። ለምን ይወዱታል። ስራ ፈዶቻቸው ቀላል አይደለም። ያው እንግዲህ በሬ የቀመሰውን አንተም ቅመስ ነው የተባለው። እኔና እነሱ ከዓመት እስከ ዓመት ይሸከሙ የነበሩት ሲሰሩ የነበሩት ነው። በአንድ ቀን እንግዲህ ወደ መማረሩ ይደርሳቸዋል ማለት ነው። ደስ ብሎኛል። ለዛ ነው ደስ ይላል ዛሬ። እግዚአብሔር ይስጥልኝ። ግን ወደ እዚህ አሁን ወዳለ ወደ ቆምኩበት ነገር ስመጣ ያው እኔ የሚደረግልኝ ሰው ነኝ ጊዜ ማለት ነው። ግን ይቅርብኝ። ሁላችሁም አመሰግናለሁ። እግዚአብሔርን አመሰግናለሁ። ባለቤቴንም እናቴንም ሁሉንም ሰው በተለይ ሁላችሁም እያንዳንዱ ሰው እዚህ ከሁሉ ግን በተለይ አሁንም ሰለሞን አብራ ኤቭሪዴይ ነው የሚጠይቀኝ። 3ቱንም ዓመት ስማር ማለት ነው ከሰማበት ጀምሮ ማለት ምን ደረስክ እንዴት ሆንክ ሌላ ግን ለእሱ ብቻ ስለነገርኩ ሌላ ሰው ነገር እንደዛ ነው። ሰለሞን አብራ የህዝቡ ያሽባል። ጋሼ ሰለሞን ሁልጊዜ ነው እሱ የሚጠይቀኝ ምን የሚለኝ ማለት ነው። ግን ትልቁ ነገር እኔ ብዙ በህይወቴ ላይ የሚጨምረው የተለየ የሚቀይረው ነገር የለውም። ግን የሚቻል ነገር ለሌሎችም ሰዎች አርአያ መሆን የነገር ህይወታቸው ሊቀይር የሚችል በተለይ ልጆቻችን ምክንያት እንዳያረጉ እኛ ቢዚ ነን አይመቸንም ይሄን አናረግም ይሄ ነው እያሉ ምክንያት እንዳያረጉ በዚህ ሁላ ነገር ውስጥ ማድረግ እንደሚቻል ለማሳየት ነው። ጥቅም የለውም አይደለም፣ ጥቅም አለው። ግን የበለጠ ለልጆቻችን ሞዴል መሆኑና አርአያ መሆኑ የተሻለ ነው። ያን ብቻም ሳይሆን በቤተ ክርስቲያን አገልግሎትም ቢሆን ምንጊዜም ጊዜ አለ ለማገልገል የሆነ ነገር ለመስራት በምንፈልገው እግዚአብሔር ለነገሩ መመረጥ ነው ይላል ዶክተር ኃይሉ ጊዜ ማለት ነው። ማገልገል እግዚአብሔር ሲፈቅድ ነው ያንን ነገር ማድረግ የሚቻለውና እግዚአብሔር ፈቅዶ እንድናገለግል እንዳደረግ ስላደረገልን ክብረ ምስጋና ይግባው። ከዛ በተረፈ ግን ሁላችሁንም ወዳችኋለሁ። በጣም ነው የማመሰግነው። እኔ እንደውም እንደዚህ አልመሰለኝም። ዲዘርቴሽኑም ቀርብ ነበር፣ ከምርቃቱ ሁሉ ነገር ይጣደፈ ነበር። ለምን አልተነገረኝም ብለውም የተቀየሙኝ ያኮረፈዋሉ። ግን በኋላ አስረዳቸዋለሁ። ግን ምንድነው የተጣደፈ ነገር ነው። እኔም ደግሞ እንደዚህ አይደለም። እኔ አሁን ልጆቼን ያየሁት አንዳንድ ጊዜ የምሰማውም ነገር አለ። አና ባይሳ የለችም እዚህ አሁን እሷ ትማራለች። እንዴ አንተ ልጆች ይዞ እየተማረ እንዴት እኔ ይሄ ነገር ያስቸግረኛል ትላለች ብዙ ጊዜ ማለት ነው። እሷ አልነገረችኝም፣ ግን ሰዎች ናቸው የነገሩኝና እንደዚህ አይነቱ ሰው ኢንስፓየር ማድረግ እሱ በራሱ ትልቅ ነገር ነው የሚሆነውና ሞር ለልጆቹ ነው። ከዛ በተረፈ ግን ባለቤቴም እንግዲህ በጣም የምወድሽ ቆንጆ በጣም ጥንካሬዋ እንደዚህ ነው የሚባለው ያው ታውቋታላችሁ እና ከምታደርገውም ነገር ያን ብቻም ሳይሆን በጣም ደግም ነች። በተለይ ለኔ
9ኛ ልጅ ነኝ እኔ። አሁን 8 ልጆች አሏት። እኔ አሁን 9ኛ ልጅ ሆኜ ነው የምኖረው ቤት ውስጥ። ስለዚህ እንደ ልጅ ጠዋት ቁርስ መብላቴን አረጋግጣ ስመጣ ስወጣ ስገባ ልጆቹን ይደክሟል ተው እንደዚህ አታርጉ ብላ ብዙ ነገር ነውና ሚስት ብቻ አይደለችም፣ ግን እግዚአብሔር አብሮ ያስረጀን። ያናደድኳትን ቢሆን ማለት ነው። እና በጣም የማመሰግነው እናቴም ወይዘሮ እሺ ያው እንደምታውቁት አሁን ኦልሞስት 10 ዓመት ነው ከኛ ጋር ሲኖሩ። ስለዚህ ልጆቹ በሙሉ ያሳደጉት እሳቸው ናቸው። በጣም ነው የማመሰግነው። ያው እናትነት መቆሚያ የለውም። እናት ይባላል፣ ከዛ ልጅ ይመጣል፣ የልጅ ልጅ ይመጣል፣ እየቀጠለ ነው እንጂ እናት ረፍት የላት ማረፊያ የለውም። ግን ጸጋም ነው። እግዚአብሔር ይመስገን ድቃሙን ብርታቱን አቅሙን ስለሰጣቸው ሁሉም እናቶች ማለት ነው። ስለዚህ እናቴም ወይዘሮ ሺም እንደሱ ነው። ወላጅ እናቴም ወይዘሮ ዘውዴሽ አገር ቤት ነች። 3 ዓመት እዚህ ከኛ ጋር ነበረች። እሷ ደግሞ እሷ ነች የምትደውለው። ብዙ ጊዜ ያልደውልም። በደወለች ቁጥር ትመርቀኛለች፣ በደወለች ቁጥር ጸሎት ታደርጋለች። ሁልጊዜ እንደሱ ነው የምትለኝ። እና ሚካኤል ወዳጅ ነች፣ የምታገለግለው ሚካኤል ይጠብቅ ትላለች። ሁልጊዜ ጸሎቷ ከኔ ጋር ነው፣ ምርቃቷም ከኔ ጋር ነው። እሷንም አመሰግናለሁ። የእሷ ብዙ ርቀት የለንም። እድሜ በልጅነቷን ወለደችኝ። ስለዚህ እንደ እናት ብቻም ሳይሆን እንደ ጓደኛዬም ነች። በቅርበት ብዙ ነገር አውቃለሁና ለእሷም እድሜና ጤና ይስጣት። ከዚህ በላይ ነገር እንድታይ ያርጋት። ከዛ በተረፈ እንግዲህ ያው ልጆቼ ብዙ ጊዜያቸውን ወስጄባቸዋለሁ። ይሄ የእነሱ ጊዜ ነበር፣ ለእነሱ የሚገባ ጊዜ ነው። ግን ደግሞ ያንን አንደርስታንድ አድርገው ቶለሬት አድርገው ከኔ ጋር ቆይተዋል። ስለዚህ እነሱንም አመሰግናለሁ። ልጅዬ አህላም እዚህ ሁሉ ተሰብስባ ያያቸውት የነበራቸው ሰዎች ታሪክም እዚህ የለችም። አብረን ነው የምንኖረው ሁላችንም ማለት ነው። እዚህ የነበረው ሰው በሙሉ አንድ ላይ የሚኖር ሰው ነው እንጂ ከሌላ ከተለያየ ቦታ የመጣ ሰው አይደለም። እና ሁሉም አስተዋጽኦ አለው ለዚህ ነገር። ያው ማህበረሰብ ኮሚኒቲ የሚባለው ለዚህ ነው። እዚህ ያለውን ቤተክርስቲያን እንደዚህ አብረን ማድረጋችን እንደ ቀላል ነገር አይደለም። ሳሚ ሁልጊዜ የሚለው ነገር አለ፣ ሁሌ ከቤተክርስቲያን ስቃር ይላል ሳሚና፣ ለምን የቴራፒ ቦታችንም ነው። እግዚአብሔር መባረክም ነው፣ እንደገና ጤናም ይዘን የምንሄድበት ነው። ተሳስበን ተፋቅረን የምንኖርበት ቦታ ነው እና ይህንን ቦታ እግዚአብሔር ይጠብቅልን። እኛም የመጠበቅ ኃላፊነት አለብን። ከውጭ የሚመጣውንም የተለያዩ ነገሮችም ካሉ እሱን መከላከልና በጋራ መቆም ነው ያለብን ለራሳችን። ስለዚህ ይችን ቦታ መጠበቅ አለብን። በደንብ ልጆቻችንም አሁን ጥሩ ስራ እየሰሩ ነው። ያንን ማገዝ ማበረት አይደክምም፣ ማገዝና መስራት ማለት ነው። ስለዚህ ሁሉም በአቅሙ ማድረግ የሚችለውን ነገር ሁላ ለዚህ ቤተክርስቲያን ማድረግ ያ ነው። አሁን እንደዚህ ፊታቸው የማያቆመኝ በዚህ ቤተክርስቲያን ምክንያት ነው እና ይችን ቤተክርስቲያን መጠበቅ ኃላፊነትም ግዴታም አለ ሁላችንም ማለት ነው። ሌላ ሜጃ የለን እንዳይመስላችሁ። ከዚህ ከወጣን ከባሪ ወጣ አሳ ነው ብለው ምንም የምናገኘው ነገር የለም እና እኔም ለቤቱ ያደርገኝ እናንተን ሁላችሁም ለቤቱ ያልካችሁ እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። በጣም ወዳችኋለሁ። እንግዲህ ያው ከዚህ ቀደም አባታችን ስለ ትምህርቱ አትናገርም ወይ አሉ።